ቤሉል እንዴት ነህ? ደህና ነኝ። ማን ልበል? የአባትን ጉዳይ ማወቅ ከፈለክ ብዬ ነው የጠየኩህ። ማለት እንዴት? የኔን አባት? ቆይ አንተ ማነህ ደግሞ? ስለ እኔ አባት እንዴት ልታውቅ ቻልክ? ስለ እኔ መጠየቅን አቁም። ፍላጎቱ ካለ ብቻ ነገር። አዎ በጣም ፈልጋለሁ። በል ንገረኝ። በምልክልህ አድራሻ ትመጣለህ። እንዴት ነው አምኜ እርግጠኛ ልሆን የምችለው? አባትህ ከመሞቱ በፊት ለመጨረሻ ጊዜ የለበሰው ካኪ ሱሪና ቢጫ ቲሸርት ነበር። እና ሌላ አንድ ነገር የምትፈልገው ነገር አለ? በል ቶሎ ብለና። ታዲያ ማንንም ማስከተል አይቻልም። እሺ ችግር የለውም። ማንንም ይዤ አልመጣም። እንዴት? ቆይ ማን ነው? ስለዚህ ሆን ተብሎ ታስቦበት ነው የተገደለው ማለት ነው። የእውነት ሆኖ ልወቀው ብቻ። በዚህ ሰዓት ወዴት እየሄደች ነው? ለምንድን ነው የማይመጡት? መቼም ቀልድ አይሆንም። ኤልሹ ሁሌም ቢሆን ስህተት እንደሰራች ነው። በዚህኛው ግን በጣም ከባድ የሚባልና ብዙ ጣጣዎችን የሚያመጣ ስህተት ነው የሰራችው። ኑኑን ሜካቧን አበላሽታ ጆ እንዲጠላትና እንዲሁም ሌሎች እንዲጠሏት አድርጋለች። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ጆና አዶናይ እንዲጠሏት አድርጋ ግን ጆና ኑኑን አንድ ላይ አድርጋ ወንድሟ ጋር ትደውል ነበረ። ቤሉል እንደተደወለለት በዛኛው ክፍል እንዳያችሁት ጆ ጫማ እያሰረ ያለ በድንገት ቤሉል ያየዋል። ባየበት ቅጽበት በጣም ስለተናደደ የሚያደርገውን ነገር አያውቅም ነበረ። እናም ቤሉል ጆን መጥቶ ይደበድበዋል። ያልተጠበቀ ነገር ይፈጠራል። ቤሉል ኑኑን በጣም ነው የሚወዳት። እናም እሷን ማጣት አይፈልግም። አዶናይ ድንገት ሲያልፍ ጆና ቤሉል ሲደባደቡ ሲያቸው፣ እናም ኑኑንም ሲያት እሱም ተደርቦ ጆን ይደበድበዋል። ይሄ ነገር ግን መዘዝ ይዞባቸው እንደሚመጣ አላወቁትም። ነገሩን ቀለል አድርገው ነው ያዩት። ጆ ከሱ የተሻለ ዱርዬና በጣም ብዙ ዱርዬ ጓደኞችም እንዳሉት ይታወቃል። ሄለን የምታውቃቸው ዱርዬዎች ምናልባትም በሌላ በኩል ጆ የሚያውቃቸው ይሆናል። ከተነሳ በኋላ በማላቀው ነገር ነው የደበደቡኝ፣ አሳያቸዋለሁ ሲል ተናገረ። ኤልሻዳ ይህንን ነገር አልጠበቀችም። ደንገጥ ብላ ምንም መጥፎ ነገር ልታደርግ አይደለም ስትለው፣ አይ መጥፎ ነገር ላደርግ ሳይሆን ለምንድነው የደበደቡኝ ብሎ ሲጠይቅ፣ ያው ሁለቱም የኑኑን ስለሚወዷት ቀላል መስሏት ትናገራለች። ግን ልጅቷ ያላወቀችው ነገር ልጁ ምን ያክል ዱርዬ እንደሆነም በአንድ ሴት ምክንያት ሁለቱ ነው ስለደበደቡት፣ ያው እነሱን መበቀሉ የማይቀር ጉዳይ ነው። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኤልሻዳ ቀለል አድርጋ ያሰበቻቸው ነገሮች ሁሉ በጣም እሷ ግን ያሰበችው ነገር ኑኑን ይዟት እንደሚጠፋ አዶናይን የራሷን ማድረግ ነበር ያሰበችው። ግን ነገሮቹ እንዳሰበቻቸው አልሆኑም።
እሷን የራሱ ማድረግና ቤሉልና አዶናይን መደብደቡን የማይቀር ነገር ነው። ሻዳ ግን ይህንን ነገር አላሰበችም። የቅርብ ተንኮሏን ያሰበችው። እናም በመጨረሻ ሰዓት አሳምኗት እሷን የራሴ በማድረግና እነሱን እበቀላቸዋለሁኝ። እንግዲህ ስልኳን ከሷ ወስዶ ለኑኑ ይደውላል። ስራውን ይጀምራል ማለት ነው። ትልቅ በቀል ነው ያሰበላቸው። ኑኑ እንግዲህ ሲደውላት እንኳን ተሻለህ፣ ከዚህ በኋላ እንዳትደውልኝ ትለዋለች። እሱም እንደዛ አይባልም ይልና እንደዛ በማለት የመጀመሪያውን ጥሪ አሳክቷል። ከአሁን በኋላ ምን ማድረግ እንዳለበትና ምን እንዳሰበ መገመት አይከብድም። ኤልሻዳ የምታስበውን ተንኮል እስካሁን ኑኑ አልገመተችም። ምን እያሰበችባት እንደሆነም ምንም የምታውቀው ታሪክ የለም። ኑኑ እንደምናያት በጣም የዋህ እና አዛኝ ልጅ ነች። ኤልሻዳ ያልጠበቅናት በጣም ተንኮለኛ ነች።